እርግጠኛ ነኝ አምለሰትን አስቁሚያውን ፓንቲሽን አውልቂ ብላት እርግጠኛ ነኝ ብልቷ ላይ ትልቅ ቀለበት አድርጋለች። ጥርጥር የለኝም። አረ ቬሮኒካና ሙሉ ዓለም የሚሉም ደግሞ ወገኖች አሉ። ትክክለኛው ምላሽ ምንድነው ቬሮኒካ? እንግዲህ ባለፈው ከጥያቄ ጋር በተያያዘ ሄርትስ ፋውንዴሽን ከጠየቁ በኋላ እጅግ በጣም ብዙ ሰዎች ተሙ ይሄን ነገር አጥራው ያሉኝ ብዙ በርካታ ወዳጆቼ የኔ አክባሪዎች ያሉና ለነሱም ለሌሎችም ላልተረዱኝም አንድ ነገር ግልጽ ለማድረግ ነው የመጨረሻ የመጣሁት። እንደተፈጠረ ልንገራችሁ ጋይስ። ኢትዮጵያ አይደለም ያለው በቅርቡ ለቅላችኋለሁ። አሁን መናገር ስላልፈለኩ ነው። ግን ፋውንዴሽን አዶናይን ፈልጎት ሩዋንዳ ነው ኡጋንዳ ያለው የቢል ጌትስ እንትን አዶናይ የሚፈልገው 50 ሰዎች ነው 100 ሰዎች እንዲያሳክምለት ጻፍኩለትና አብረን ኮላብ እናደርግ አልኩት። አሁን የሚወጡ ስራዎች አሉኝ እሱን ዘፈን አልኩት። እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ቤብ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ። አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ ፈለጉት የኔ ፋሚሊ አዶናይ ኪንግ ያለሽ 10 ጊዜ ይቅርታ ግን ችግር የለማ። እኛ የማዳም ቅመሞች አይደለንም። እኛ ማዳም አታስተዳድረንም። እና እንደዛ አይነት አነቃቂ አሜሪካ መጣለው ብሎ የሚመጣ አይደለንም። እኛ we're not that። ሌሎቹ ትችላል እንዲሁ አፍቃሪዎቹ ወዳጆች ምናምን ሊያግዙ ይችላሉ። ግን በስራ መታነቃቀው አሜሪካ አንድ ሰው የለም። there is no a single person። ለምን አባቴ ቢሉ ያነቃቃል እዚህ ሀገር ምንድነው የምታነቃቀው? ምን አሜሪካ ነገር you want to do that? ስራ እናሳይ። you want to do that in America? ማነቃቃት ትፈልጋለህ? አዶናይ my brother ስራ አሜሪካ ነገር ተቀጠር አሳይ። so I'm going to be so proud of you when you do that። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው። ተግባባን። ያልሆነ ነገር ሲሆን ዝም ብሎ መሰከስ አያስፈልግም። እንወዳለን፣ ትመቻለህ፣ ያልካቸውን ነገሮች አሳክታል። ባንተ ኮንቴንት ክሬተር ሆነ ደሴ ኮንቴንት ክሬተር ሆነ ያንን አድርጋል፣ አለቀ። ከዛ ውጪ ግን አሜሪካ ለሚኖር ሰው እንዴት ስራ እንደሚሰራ አዶናይ መጣት ነገር ኖ ብራ ከሞና ከማን የማዳም ቅመሞችን ማነቃቃት ትችላለህ። ጠዋት ተነስተሽ ሩዝ ቀቂ ማለት ትችላለህ። የኔ አባት ያ ሰው በጣም እንትናው ላይ ያለ ሰው ነው። በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናደርግ አልኩት። አሁን የሚወጡ ስራዎች አሉኝ አሁን ሳይሆን ከቱሩ በኋላ እሺ እዛ ላይ ስጠይቀው ኦኬ ያለኝ። የትኛው ዘፈን ሲለኝ ኦሬዲ ሰራ ነው አለ። እሱን ዘፈን አልኩት። እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ቤብ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ። ዝም ብሎ የለም ቤብ ቤብ እንዴት አሁን አንተ ቤብ ትላለህ? ስሟ ቤብ ከሆነ እኔ ቬሮኒካ ነኝ። ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅ? አይ እኔ አሁን እንትን ብየው ነው እዚሁ ነው። ከዛ ትንሽ ቀማ እንዴት ናችሁ? በመላው ዓለም ያላችሁ ኢትዮጵያውያን ሰላም ብያለሁ ሁላችሁንም። እንግዲህ ባለፈው ከጥያቄ ጋር በተያያዘ ሄርትስ ፋውንዴሽን ከጠየቁ በኋላ እጅግ በጣም ብዙ ሰዎች ተሙ ይሄን ነገር አጥራው ያሉኝ ብዙ በርካታ ወዳጆቼ የኔ አክባሪዎች ያሉና ለነሱም ለሌሎችም ላልተረዱኝም አንድ ነገር ግልጽ ለማድረግ ነው የመጨረሻ የመጣሁት። ለማንኛውም ብዙ ሰዎች ምንድነው ጥያቄ ጠይቀ ተመለሰልህ፣ በዛው ታጠፍ፣ ገንዘብ ተከፈለ ወይ ምናምን መሰል ነገር ተብሏል። እነዚህ በሙሉ እኔን አይመለከቱም። እኔ ለማንም እዚህ ምድር ላይ በህይወት እያለሁ አፌን አላከራይም። ማንም በገንዘብ እኔን አይገዛኝም። ለወደፊትም ገዝቼዋለሁ የሚል ካለ ደግሞ ኤኒ ታይም መምጣት ይችላል ማለት ነው። ወንድ የሆነ ጎበዝ ጀግና የሆነ ለተሙ ከፍየው ነው አፉን የገዛው የሚል ድርጅትም ሆነ ግለሰብ በተጨባጭ መረጃ ይዞ ከመጣ
ያንን ማድረግ ይችላል ማለት ነው። እንደማይመጣ ግን 100 ሳይሆን ሚሊዮን% እርግጠኛ ነኝ። አንደበት አይከራየም ልላችሁ ነው። ከዛ በተረፈ ጥያቄ እንግዲህ እንደምታውቁት 8000 ሰው ባለበት ላይቭ ላይ እዛው ጠይቄ ያለው የተመለሰልኝ እዛው አይታችኋል። ህዝቡ የራሱን ይወስዳል። ይሄ ተሙ ብቻ ጠይቆ ተሙ ብቻ ኦዲተር ይዞ መጥቶ ፖሊስ ፍርድ ቤት ይዞ ብቻውን የሚጋፈጠው ነገር አይደለም፣ አንድ ላይ የምንረዳዳው ነገር እንጂ። ስለዚህ ያንን ሁሌም ካሁን በኋላም ጥያቄ ስለሚኖር ድርጅትም ሆነ ግለሰብ ሲመጣ እንደዛ ነው መቀጠል ያለበት። ስለዚህ እኔ ማንም ገንዘብ ሊከፍለኝ አይችልም። ጥያቄ ጠይቄ ያለው እዛ ላይ ላይቭ ላይ ነበርኩ፣ አይታችኋል። የተመለሰው መልስ አይታችኋል። ህዝቡ ነው የሚወስደው። እኔ ይሄ ነው ብዬ እኔ ራሴ ፍርድ መፈርድ ሰው አይደለም። ስለዚህ ከዚህ ጋር መወሰድ አለበት። ከዛ በተረፈ ምንድነው ጥያቄውን ስጠይቅ እኔ ጠየቅኩት ለድርጅቱ ነው። ነገር ግን ወደ አዶናይ ተወስዶ ድራማ ሊሰራ ነበር የተፈለገው። አንዳንድ ሰዎች ይሄን ድራማ ሰርተዋል፣ ጊዜ ፈተዋል። ድራማው አልተሳካም እንጂ እኔ አዶናይ ጋር ተቃራኒ እንደሆነ ተቋሚ ተብሎ እንዲታሰብና እኔ ልጆች እንዳይታከሙ ነው ምናምን ተብሎ ያቺን ነገር ልትሰራ ነበር። ያው ብዙ የሚረዳ ሰው ስላለ ያ ነገር ሊሆን አልቻለም። በነገራችን ላይ እኔ መጀመሪያ ያለም ስጠይቅ እንደ አዲስ ሊታይ አይገባም። ሺህ ጊዜ ጠይቄያለሁ። ለምሳሌ እኔ ልቡማንን ጠይቄ ሳምንበት ራሴ ገብቼ ረድቻለሁ፣ ተሳትፌያለሁ። መቄዶንያን ጠይቄያለሁ፣ ጥያቄ ተመሳሳይ ኃላፊዎችን ጭምር። ከዛ በኋላ ሳምንበት ገብቼ ያን ዳይፐርም በሌላም ነገር ተባብሬያለሁ። ይሄኛውንም እንደዛው። ስለዚህ መጠየቄ ካሁን በኋላ የሚቀጥላል ማለት ነው። በዚህ አጋጣሚ ማንኛውም ዲያስፖራ ወደ አሜሪካ ወይም ወደ ሌሎች አውሮፓ ሀገሮች ወደየትም ሀገር ሲሄድ ከህዝብ ገንዘብ እስከ ሰበሰበ ድረስ ጥያቄ እንደሚነሳ ማመን አለበት፣ መዘጋጀት አለበት። ዶክመንት ይዞ ተጨባጭ ነገር ይዞ መጥቶ ያንን ነገር ማስረዳት ግዴታ አለበት። ምክንያቱም የሚሰበሰበው ከማህበረሰቡ ነው። ነገር ግን ጥያቄ ሲነሳ የታመሙ ልጆችን ከፊት ለፊት ይዞ መጥቶ የታመሙ አባት እናቶችን የተራቡትን ይዞ መጥቶ አይ እንዳጠይቀኝ ተብሎ ፊት ለፊት እነሱን እንደዛ አይነት ድራማ ግን መቆም መቻል አለበት ብዬ አስባለሁ። አሁን ለምንድነው ቆይተ ይሄንን ያወራው ካላችሁኝ ይሄንን ጊዜ ነበር የምጠብቀው። ምክንያቱም ይሄ ፕሮግራም እንዲጠናቀቅ ፈልጋለሁ። የመጀመሪያው እኔ እንዲጠናቀቅ የምፈልገው እንዲሰባሰብ እንዲጨርሰው እንዲሄዱ የምፈልገው ለምን ባይሳካ በራሳቸው በማኔጅመንት እዛስ ፕሮግራሙ ላይ ብዙ አንዳንድ የተጨመላለቁ ነገሮች ባይሳካ ተሙ እንዳይሳካ አረገ። እያንዳንዱ ህዝብ የሚወቅሰኝ ይሄን ነበር። እንዳይሳካ አረገ፣ ምቀኛ ነው፣ ልጆች እንዳይታከሙ ነበር የምባለው። ግን የሚያውቁኝ በርካታ ሰዎች ስላሉ ወዳጆቼ ስላሉ ያን አይነት ሰው እንዳልሆንኩኝ ብዙ ሰው ያውቃል። ገብቷቸው ብዙ ሰው ያውቃል። ስለዚህ ከሰዎቹ ጋር እንዴት ተገናኘ የምትሉኝ እኔ ከአዶናይ ጋር የግል ጸብ እንዳለ አስመስሎ ሰዎች ሲስሉ ከአዶናይ ጋር ለመገናኘት መሀል ላይ ሰዎች ስለነበሩ ብዙ ጊዜ ስለደወሉልኝ ስለተደዋወለ አዶናይን ለማግኘት ሄጄ በአጋጣሚ ሰዎች ነበሩ የሄርት ቱ ሄርት ፋውንዴሽን ባለቤቱ ወይ መስራቾቹ ማለት እኔ ሄርት ቱ ሄርት ፋውንዴሽን ጥያቄ እንጂ ጠየቅኩት አልከሰስኩም። እንደዚህ ሰርቀዋል ገንዘብ አለ ምናምን ብዬ ገዳይ ናቸው ፈላጭ ናቸው ቆራጭ ናቸው አላልኩም። ስለዚህ እኔ እዛ ጋር እንደ ጠላት ልተያይ አልችልም። አባቶች ናቸው፣ በእድሜ ይበልጡኛል፣ ትልቅ ሰዎች ናቸው። በጊዜው አግኝተው ሰላም ሲሉኝ ሲያወሩኝ እንዴ እንደዚህማ እንዳትለኝ እንዳልባልም ያደግንበትም አይደል። እኔ ሳርግ እንደዛ አላደግኩ። ጥያቄ ነው። ስቲል ምንም የተለየ ነገር የለም እስካሁን ደቂቃ። ይሄ የራሴ አቋም ነው። ነገር ግን መገናኘት እንዴት ተብሎ ህዝቡ በመውሰዱ አልፈርድም። በዚሁ አጋጣሚ ስለታየ አግሪ አርጋሃል ተብሎ ነው የሚታሰበው። እኔ ግን እንደዛ አይደለም። ስለዚህ የነበረው ነገር አንዳንድ ሰዎች የሰሩት ነገር አለ፣ ጊዜ ፈተዋል። እዚሁ ዲኤምቪ ላይ ነገሩን ቀይረው ብዙ የተሰራ እኔ ግን አምኜበት ነው የሄድኩት። በጣም ወረስቱን መርጬ ነው የሄድኩት እንጂ እንደዚህ የተለያየ ነገር እንደሚሰራ አውቃለሁ፣ ሶሻል ሚዲያ ላይ ስላለው ማለት ነው። እና ካሁን በኋላም ቤተሰብ ሁልጊዜም ቢሆን መጠየቅ መለመድ አለበት። አሁን ህዝቡም እየለመደ ይመጣል፣ እየለመደም ነው። ካሁን በኋላም ለሚመጡ ድርጅቶች ይሄ ነገር እንደዛ ይሆናል ብዬ አስባለሁ። በጣም የታዘብኩት ብዙ ነገር አለ። በሌላ ቪዲዮ ብዙ የታዘብኳቸው ግለሰቦች አሉ። ብዙ የታዘብኳቸው አብሮኝ የበሉ የጠጡ ሰዎች እኔን በመጥፎ ለማሳልና እኔን ለማስመታት የሄዱበት ጉዳይ ብዙ ማስፈራራቶች፣ በርካታ ነገር አንድ ሰው አጠገቤ እንኳን እንዴት ሊሆን ቻለ እንዴት የተፈጠረ ያለኝል። እኔ የአቋም ሰው ነኝ። ካሁን በኋላ እጠይቃለሁ። በጥያቄ ደንግጬ መጠፋ ሰው አይደለም። ብዙ ጊዜ ቻሌንጅ አለብኝና እንቀጥላለን። ለምታከብሩኝ ጥሩ አመለካከት ላላችሁ በሙሉ እግዚአብሔር ያክብርልኝ። ላልተረዳችሁኝ ደግሞ ስትረዱኝ ታቆኛላችሁ ብዬ ነው በድጋሚ የምናገረው። መልካም ጊዜ ይሆንላችሁ። ቴንክ ዩ። አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው።
ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌችን መኪናው ድጃ ያታለው ወይኔ ያለቃት መስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። እንግዲህ እርዳታ ስትሰሩ ተከፍሏችሁ ነው ማስታወቂያ የምትሉን ሰዎች እውነቱን እንገራችሁ። አዎ ተከፍለን ነው የምንሰራው። አልነገርናችሁም ነበረ? ለምን በነፃ ስራ ለስራ አይደለም እንደ መጣሁት ሳላስከፍል ለምን እሰራለሁ? ለማንኛውም እውነቱን እንገራችሁ። ለምን የተከፈለን ስንት ብር እንደሆነ ላሳያችሁ። ይሄው እኔና ብላክ የተከፈለን ይሄ ነው። ይሄ ማለት ደግሞ የስንት ሰው ሕፃን ልብ ያለበት የተሯራጥንበት ከመላ ኢትዮጵያ ጋር ሆነን ገንዘብ የሰበሰብንበት ሰርተፍኬታችን ይሄ ነው። የምትለው ነገር አለ በዚሁ ማለት ነው። የመጀመሪያዎቹ አብሳሪዎችን ነው ሀርት ቱ ሀርት $320,000 ሰብስቧል። ኮንግራቹሌሽን ኢትዮጵያውያን፣ በጣም እንወዳችኋለን፣ እናመሰግናችኋለን። እርዳታ ስትሰሩ ተከፍሏችሁ ነው የምትሉ ሰዎች ኑ ስሩ፣ ይከፈላችሁ። 320,000 በ6 ቀን ውስጥ $320,000 ሰብስበናል። መላ ኢትዮጵያ እናመሰግናለን። ታንክ ዩ ልፋታችን። እርግጠኛ ነኝ አምለሰትን አስቁሚያውን ፓንቲሽን አውልቂ ብላት እርግጠኛ ነኝ ብልቷ ላይ ትልቅ ቀለበት አድርጋለች። ጥርጥር የለኝም። ጆሮዋን ኳኳኳ ታደርጋ አይታቸዋል። መነጽሯ እኮ የወርቅ ነው። ዱባይ ቁርሷን ራቷ እኮ እንግሊዝ ነው። መክሰሷ እኮ አዲስ አበባ። ፋክቱን ልንገር፣ የ5,000 ብር ቁርስ ነው የምትበለው አዲስ አበባ ውስጥ ኢን ደ ሞርኒንግ። አማራውን ይሄን ሰውየውን ሰቅሎ ቁጭ አድርጎ እንደታማኝ በየነ ገረድ ያገነ ነው። አሁን ሚስቱን አይታታል። ሻዕቢያ ነው እያላገጠ ኤርትራውን እያላገጠብን ያለ ትግሮች እኮ ናቸው አሁን የሚያላግጡብን መሀይም አጋሜና ሻዕቢያዎች። ኳኳኳኳ ይኸው። ኧረ ቬሮኒካና ሙሉ ዓለም የሚሉም ደግሞ ወገኖች አሉ። ትክክለኛው ምላሽ ምንድን ነው ቬሮኒካ? እንዴት መመለስ እንዳለብኝ አላውቅም፣ ግን በተዘዋዋሪ እንዳልመልስብህ መናገር የምፈልገው ልናገር። ከዚህ በፊት እኔ በጣም በእምነቴ ሴንሲቲቭ ነኝ፣ በሃይማኖቴ በኦርቶዶክስ ማለት ነው። እግዚአብሔር ሲፈቅድ ደግሞ ይሄን ሙያ እግዚአብሔር እንደሚያስተወኝ አውቃለሁ። ንቄው አይደለም፣ በጣም የማከብረው ሙያ ነው። ቤተሰቤን ማስተዳደርበት፣ አሁን ደግሞ ከቤተሰብ አልፌ ሌሎችም ሰዎች ማስተዳደርበት ሙያዬ ነው። በጣም ነው የማከብረው። እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የሱ አገልጋይ መሆን ምኞቴ ነው። ይሄን ያክል በእግዚአብሔር የምተማመን ሴት ነኝ። እንደውም ብዙ ሰዎች መንገድ ላይ ሲያዩኝ በጣም እንደውም ምናልባት አንተ ታውቃቸዋለህ ጓደኞችም ናቸውና ደውለው ይቆጡኛል። ለምን ብቻሽን የምትሄጂው አይሻለው እኮ ምናምን ይሉኛልና እንዴት ቢያንስ የሆነ ወይ ማናጀር ወይ የሆነ ነገር ከኋላሽ አጀብ ብለሽ ሂጂ የሚፈጠረው አይታወቅም ምናምን ይሉኛልና እኔ መድኃኒዓለም ይዤ ነው የምዞረው። ይሄንን ምለ ለሚዲያ ወይም እናንተ ምን አይነት ሴት ነች እንድትሉኝ አይደለም፣ ሀቁን እግዚአብሔር ነው የሚያውቀው። ኤቭሪ ታይም በመድኃኒዓለም እገዛን ያለሁት እሱ በሱ ተከብቤ ነው የምኖረው። እሱ ነው ደጋፊ፣ ማንም አይነካኝም፣ ምንም አልሆንም። በጣም ጠንካራ ሴትም የሚሆንኩት እሱን ተደግፌ ነው፣ ማንም አያነቃንቀኝም። ግን በሱ ድረስ ተመቶብኝ ያውቃል። ማለት ሃይማኖቷን እንደዚህ አይደለችም 666 ነች። የምር ነው የምነግራችሁ፣ በጣም ያማል። አሁን ኖርማል ሊመስል ይችላልና አንዳንድ ሰዎች በቃ ወሬ እኮ ነው አቃርገሽ ታዩ ምናምን ይላሉ። ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም። እና አንዴ እንደውም በጣም አልቅሻለሁ በርዘግቼና እኔ አታስለቅሱኝ፣ እኔ ማልቀስ አልፈልግም። ዛሬ አታለቅሽ በሞት በስማም አታለቅስም፣ እንዳታለቅሽ አይደል? እግዚአብሔር ማለት ታቀኛለህ እኮ እኔ አንተን ነው ማገለግለው ማለት የምወደው የምጸልየው ለአንተ ነው፣ የምንበረከከው አንተ ነው። ካንተ ውጪ ሌላ አምላክ አላውቅም።
አይ ነው ብዙ ስህተቶች ይኖሩብኛል። ብዙ መገኘት የሌለብኝ ስፍራ ልገኝ እችላለሁ። ግን እንዴት ይሄን ሰው ይዝም ትለዋለህ እያወክ ብዬ ያለቀስኩበትም ሰው ነው ይሄ ልጅ። ምናልባት ፊቱ ስለማይታይ አናቅም እንጂ በውስጡ ብዙ የኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ። በደንብ ስለጸለይኩበት ማለት ነው። አሁን ደግሞ በተደጋጋሚ ሌሎች ወሬዎች፣ አዳዲስ ወሬዎች ቬሮኒካ እኮ እንዲያረገች ሶ በጣም እንዳላ አራዝም ያለው ግን አንዴ ተረዱኝ። እሺ እንረዳት። እሺ መቀሌ ዩኒቨርሲቲ ስልክ በመከራ አገኘው 2ኛ ዓመት እያለው ማለት ነው። እና እቺ ጠቅጠቋ ነበረችኝ እና ሳምሰንግ ተገዛልኝ በተአምራቱ በመድኃኒዓለም ተአምራት አገኘው ስልክና ያቺን ስልክ ገና በተገዛሽ በ2 ቀኗ መቀሌ ዩኒቨርሲቲ 2ኛ ዓመት ተኝቼ ዶርም ላይ በመስኮት በኩል ሌባ ገባና ሰብሮ መቶን ስልካችንን የጓደኛዬን ላፕቶፕ ይዞ ወጣ። ይሄን ሲያደርግ ጓደኛዬ ስታክ አርጋለች፣ እንደዚህ እጇ እየተንቀጠቀጠ ነው። እኔ ግን ወረድኩኝ፣ አሯሯጥኩት በዛ ዞሬ ምናምን እስከ መጨረሻው ድረስ ጫካ በማይገባበት በኩል ሁላ ገብቻለሁ። እሺ ከዛ የአካል ጉዳተኞች የሚማሩበት እዛ ውስጥ ሁላ ገባው። እሺ ከዛ ኤኒዌይስ አመለጠኝ። ከዛ ወደ ክስ ተመሰረተ መቀሌ ዩኒቨርሲቲ። በዚህ አጋጣሚ በጣም ጥሩ ሚሞሪ ያለኝ በጣም በቃ መቼም የማልመልሰው በጣም እና በቃ ወዲያው የምንፈልግበት ሩም ተደረገልን፣ ጥበቃ ተደረገልን፣ ህግ ተከሰሰ፣ ሰውየው ተገኘ። ፋይናሊ ሰውየው ተገኘ። ከዚህ በፊትም እንደዚህ የሰረቀ ሰው ነው እና ያ ሰውዬ ሲገኝ ክስ ላይ ነው ነገሩ እንትን እያለ ሲመጣ ልጅና እና ሚስቱና ልጆቹ መጡ እና እያለቀሱ ምን በለው በዚህ ነው ብለው እኔም ላይ ጓደኞቼም ላይ ሲለምኑ አሳዘኑና ተው ነው ክሱን ማለት ነው። እና ብዙ ጊዜ እኔ ልቤ እንዲህ ነኝ ለማለት አይደለም፣ ይሄው መቤቴ ትመስክርብኝ፣ በጣም ልቤ እንትን ነው ስስ ነው በጣም እና አልፋለሁ። እየጎዳኝ ሰው እኔ አላለቅስም። አይዞ ሰው እየጎዳኝ እያየው አልፋለሁና እኔ እኮ በተቃራኒ ማድረግ የምችለው ነገር ነው። ክፋትና ምቀኝነት በጣም ሲምፕል ነው፣ ተራ ነገር ነው። ግን በቃ እኔ እግዚአብሔርን ፈሪ ነኝ፣ ልቤም አለ ምናምን አልፌዋለሁ። this much እንዲህ ማልፋቸው ነገሮች እየጎዱኝ መጡ በጣም እና ይሄኛው ላይ ምናልባት ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል ገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽን ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው ይወስዳል። ስሜ ያላግባብ ጠፍቷል፣ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው።